የወይዘሮ ዝናሽ ልጅ መሆኔ አቶ ሌኩን ማወቅ የለባቸው። ተናግሬያለሁ። እሺ ደውልልሃለሁ። ናሆም እንግዲህ ትልቅ ስህተት ሰርቷል ማለት ነው። እንግዲህ ናሆም ከኋላ ወይም ካጠገቤ የሆነ ሰው ይከታተለኛል ብሎ ባለማሰቡ ምክንያት ደግሞም ያው አምራንም እየተከተለችው አልነበረም። አጋጣሚ ነው የሰማችው። እሷም ወደ ናሆም እየገባች ስለነበረ ማለት ነው። እና እንግዲህ አጋጣሚ ነገር አንዳንድ ቀን እንደዚህ ያጋጥማል። እንግዲህ የተፈጠረውን ነገር ሁላችንም የምናውቀው ነው። ግን አምራን ወደ ቤት ከገባች በኋላ ወይዘሮ ዝናሽ ጋር ገብታ ወይዘሮ ዝናሽን ምን አለቻት፣ የዝናሽ መልስስ ምን ሆነ የሚለውንና ደግሞ ከዛ በኋላ የተፈጠረው ነገር ምንድነው የሚለውንም የምናይ ይሆናል ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ውድ ቤተሰቦቼ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ እጅግ ተወዳጁ ኑሃሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁን ቆዩ በአክብሮት ጋብዛለሁ። እንግዲህ ወይዘሮ ዝናሽ በጣም ነበረ የደነገጠችው። አምራንን ስታያት መቆም መቀመጥ ነበረ የያዘችው። ምክንያቱም አምራን የተናገረችው ንግግር በጣም ስለሚያስደነግጥ ማለት ነው። እንግዲህ አምራን ያለችው አማቼ እንዴት ነሽ? እኔና ልጅሽ እንደተጋባን መቼስ ሰምተሻል። ስለዚህ ደግሞ ቦታ የዚህ ነው መሆን ያለበት እና መጣው ስትላት ወይዘሮ ዝናሽም ሂጂ ከዚህ ምን ትመስላለች? እኔ አንቺን ምራትነት አማትነት የምትይውን ነገርሽን መቀበል አልፈልግም። አንቺ በተአምር የኔ ምራቴ ልትሆኝ አትችይም። እኔ ለልጅ የምድረውን እኔ ነኝ የማውቀው እያለች ስትናገራት፣ እሷ ደግሞ የምታውቀውን ጉድ ለመዘርገፍ የቸኮለች ትመስላለች። አንደኛ ነገር እንግዲህ ወይዘሮ ዝናሽን ስታገኛት ምንድን ነበር ያለችው አምራን? አቶ ለይኩን የት ነው? አማቼ የት ነው? እኔ የምፈልገው እሱን ነው። አንቺ እንኳን ቆይ ትንሽ ቆይተሽ ስለምትለምኝኝ አሁን አትቸኩይ። ማነሽ? ምንድነሽ? ለምን መጣሽ? አትበይኝ። በቃ እኔ የምናገረው ነገር አለኝ። እሱም ለአቶ ለይኩን ነው። ምክንያቱም አቶ ለይኩን እንዲሰማ አልፈልግም ብሏል እና ዳጊ። ስለዚህ ዳጊም ያንቺ ልጅ መሆኑን አቶ ለይኩን ስለማያውቅ ለነግረው ነው የመጣሁት። ምን ትያለሽ? እንስማማ ወይስ እንዴት ነው እያለች እያስፈራራቻት ትገኛለች ማለት ነው። ወይዘሮ ዝናሽ በጣም ነው የደነገጠችው። ማለት እንዴት ብቻ በቃ ቁጭ ብድግ ነው ያለችው። ምክንያቱም እንደዚህ ታደርጋለች ማለት እንደዚህ ይሆናል። ጭራሽ ይሄ መረጃ ማንም ሰው መስማት የሌለበት መረጃ ወይዘሮ ዝናሽ ከአምራን በመስማቷ በጣም ነው የተደናገጠችው። ስለዚህ ናሆም አያውቅም፣ ዳግም ራሱ አይነግራትም። መቼም ኑሃሚን አታደርገውም። ሲጀመርስ ከእሷ ጋር በምን አገናኝቷቸው? ምክንያቱም አምራን የምትወደውን ልጅ ነው የወሰደችባት። ምክንያቱም ያው የታወቀ ነው አምራን ናሆምን ትወደዋለች። ስለዚህ አምራን ናሆምን ስለወሰደችባት ኑሃሚን ቀንታለች። እንኳንስ አይደለም ይቅርና ጭራሹንም ማለት እንኳን ፒስ ሊሆኑ ማለት ነው። እና እንዴት ሰማሽ? እሺ ማን ነገርሽ? የት ሰማሽ? ብላ ስታፋጥጣት ጊዜ አምራንም ልጅሽ ዳግም ሁለተኛው ወንድ ልጅሽ ማለቴ ነው እና ስልክ ሲያወራ ሰምቼው ነው ትላታለች። በጣም ነው የተናደደችው። ሻው ምንድነው የምትፈልጊው? የምትፈልጊውን ነገር ቀጥታ የምትፈልጊውን ብቻ ነገር ስትላት፣ የምፈልገውማ አማቼ እንድትሆኝ ነው። ስለዚህ እኛ ተጋብተናል። ምንም እንኳን እናንተ ባታዩም ባትኖሩም እኛ ግን ኦልሬዲ ስለተጋባን የምንፈልገው በቃ እዚህ ቤት መኖር ነው። ሌላ ምን እፈልጋለሁ ብለሽ ነው ብላ እንግዲህ ወይዘሮ ዝናሽን ድርቅ አርጋታለች። ወይዘሮ ዝናሽ ባለችበት ድርቅ ብላ ነው የቀረችው ማለት ነው። በጣም ነው የደነገጠችው። ጭራሽ አይ ወይዘሮ ዝናሽ ካስፈለገ አማቼ ልጨምረልሽ፣ ደግሞ የናም አባት እንደሚያፈቅርሽ ጭምር ነው የሰማሁት። ለማንኛውም እናቴን ተዋት፣ ባለ ትዳር ናት፣ ትዳሯን ትምራበት፣ ኑሮዋን ትኖርበት ብሎ ልጅሽ ሲመልስለትም ሰማሁ። ጥሩ ልጅ አለሽ። እኔ እኮ ለምንድን ነው ምን አገባው በሰው ህይወት እንዴ? የወይዘሮ ዝናሽ የጓደኛዋ ልጅ ነው። ስለዚህ ምን አገባው በናሆም ላለው ለካ ወንድም ስለሆነ ነው። እሺ ታዲያ መች አመነውና? የኔ ባል ልንገርሽ፣ ስሚ ልንገርሽ አማቼ፣ የኔ ባል ማናችሁንም አያምናችሁም፣ ማናችሁንም አይሰማችሁም። እሱ የሚያምነው የሚሰማው የሚወደው እኔንና እኔን ብቻ ነው። እና ትሰሚኛለሽ፣ አሁን እኔ የምፈልገው እዚህ ቤት መቀመጥ ነው ብላ በጣም ታፋጥጣታለች ማለት ነው። ይሄ በጣም ከባድ ነገር ነው። ታዲያ በዚህ ሰዓት አቶ ለይኩን ይመጣል ማለት ነው። እና አቶ ለይኩን ሲመጣ እሺ አማቼ እና ምን ይሻላል ስትላ ጊዜ እንግዲህ ምን ይደረጋል ብለህ ነው? ለይኩን መጣች።
መጣች። እንግዲህ ኦልሬዲ ተጋብተው የለ አንተም ናሆምም እንዳላችሁት ለነገሩ እሱ ከወደዳት እሱ ነው ያገባት፣ እኛ ምን አገባን፣ በይ አረፍ በይ እንግዳችን ብላ እንግዲህ ተልሞጥሙጣ ማለት ነው አሳርፋታለች። ከዛ በኋላ ዳጊ ሲመጣ በጣም ነው የደነገጠው። ምክንያቱም አላሰብም እናቴ ትቀበላታለች ብሎ በጭራሽ አላሰብም። የእሱ ስህተት እንደሆነም አላወቀም። እና ናሆም ሲመጣ እንዴ አምራን እዚህ ምን ትሰሪያለሽ ሲላ ጊዜ እንዴ ምን ሆነ ነው አማቾቼ ቤት አይደል እንዴ ኦልሬዲ እኮ ተጋባን አይደል እንዴ ትለዋለች። እና ማለት ሲል ጊዜ እናትየው ብድግ ብላ ወይዘሮ ዝናሽ አይ በቃ እንግዲህ ኦልሬዲ አግብተሃት የለ ታዲያ ሌላ ወጪ፣ ሌላ ኪራይ፣ ሌላ ቤት ከምትሄዱ ተቀመጡ እዚሁ። በቃ እንግዲህ አንተ ከወደድካት እኛ ፈቅደናል። ድሮውንም ቢሆን እኮ እኛ ለአንተ ብለን እንጂ ስለ እሷ ምን አገባን ብላ እንግዲህ ተልሞጥሙጣ ተቀምጣለች ማለት ነው። ቀጣይስ ምን ሊሆን ይችል ይሆን ስንል እንግዲህ አቶ ለይኩን ነግሯታል እኮ። አቶ ለይኩን ሲጀመርም ምን ብለዋል? አቶ ለይኩን ያለው ነገር ቢኖር ማለት ነው መጀመሪያውኑም ከዚህም በፊት ማለት ነው ያለው ብዙ ነገር አለ። በተለይ እዚህ ጋር እንግዲህ አቶ ለይኩን እኔ መኮድሮ ብዬሽ ነበር፣ ቀድሜም ነገር የሻለው ባለቀ ነገር ላይ ጊዜያችን አናባክን ብዬሽ ነበረ እና ይሄ ያለቀ ጉዳይ እኮ ነው። ተዋደዋል፣ ተፋቅረዋል። ስለዚህ እነሱ ከተዋደዱ እነሱ ከተፋቀሩ የኛ መድከምና መልፋት ምንም ፋይዳ የለውም። ስለዚህ የእነሱን ፍላጎት ማሟላት ነው የሚኖርብንና በቃ እንተዋቸው እና እንኳንም ደግሞ አንቺም ማስተዋሉን ሰጠሽ እያላት ይገኛል ማለት ነው። ቆይ ወይዘሮ ዝናሽ እዚህ ጋር እንዴት ነው ማለት እንዴት ነው የፈቀደችው? እንዴት ነው እሺ ያለችው? መጣሽ በቃ እንኳን መጣሽ ያለችው እንዴት ነው ብሎ በጣም እየተገረመ ነው። ዳግምም እንዴት ማለት በፍጹም አይቻልም፣ በአንገቴ ገመድ ይገባል ያለችው ሴትዮ ኢቭን ናሆም ራሱ እንዴ በጠፊ የመታችኝ እናቴ ሌላ ነበረች ወይስ ራሷ ናት እያለ በጣም እየተገረሙ ይገኛሉ። ምክንያቱም እነሱ የተገረሙበት ምክንያት አሁን እዚህ ጋር ምንድን ነው ሁለቱም ማለት ነው እንዴ እምቢ እንዳለች አይተዋለኝ፣ በፍጹም አይቻልም ብላለች። አሁን ታዲያ ምን ተፈጥሮ ነው እሺ ያለችው ነው? እሷ እንግዲህ የያዘ ይዟት ነው እሺ ያለችው። እሷ እንግዲህ ሳትወድ በግዷ በዚህ ነገር ላይ በዚህ ጉዳይ ላይ በነገራችን ላይ ከዚህም በፊት ማለት ነው በጣም ማለት ነው ማለት ከዚህ በፊትም በዚህ ጉዳይ ላይ የሆነ ማለት እጇ ነው የሚጠመዘዘው። ኑሐሚን ራሱ እንኳን ስታስፈራራት የነበረው በዚሁ ጉዳይ ነው። ዳግም የኔ ልጅ ነው ስትል በስልክ ሰማች ኑሐሚን፣ ካስታወሳችሁ ማለት ነው። ኑሐሚን እንግዲህ ዳግምን ልጇ እንደሆነ ስታወራው በስልክ ስለሰማች እኮ ነው ወይዘሮ ዝናሽ በዛው እንግዲህ ተይዛ ነው ኑሐሚንን እሺ እንደፈለግሽ ስትላት፣ እሷም ደግሞ በቃ ለአባቴ ቤት መገዛት አለ ለአባቴ ሕክምና ምን ቤቱ ምናምን እንደውም አቶ ለይኩን ስላለ እንጂ ለቤቱ ችግር የለብኝም እኛ ክራይም ብንቀመጥ፣ ግን በተለይ የአባቴ ሕክምና ሳቶች በግድሽ እሽት ያለሽ፣ ሌላው ደግሞ እኛን የምታይበትን አይን ደግሞ ከዚህ በኋላ ታስተካከያለሽ። ምግብ አብራ ነው ምግብ ያኔ ቀን ምንድነው ያደረገችው ኑሐሚን ምግብ ምሳ አቅርባ አባቷና አባዬ ብላ ምናምን አብረው በሉ። እንዴ አቶ ለይኩን ገረመው፣ ደነገጠ። እንዴት ማለት እሱ በደስታ ነው እንዴት ነው እንደዚህ እሺ ያለችው? በቃ በጣም ነው የተገረመ የነበረው። እና ይሄ ነገር ለወይዘሮ ዝናሽ ሴንሲቲቭ ነው። ምክንያቱም ትዳሯን ያፈናቅላል፣ ከትዳር ያጋጫታል፣ የትዳሯ ነው የሚፈርሰው። በቃ ትዳሬ ይፈርሳል ብላ በጣም ትፈራለች በዚህ ጉዳይ። ስለዚያም እንግዲህ እሺ ብላ ሳትወድ በግዷ ተቀብላለች ማለት ነው። ማንን? አምራንን። ሌላኛይቱ ጉድ ደግሞ ኤሚን ናት። ኤሚን እንግዲህ ከኤርሚ ጋር ማለት ነው በጣም ትልቅ ችግር ነው የተፈጠረው በኤሚና በኤርሚ ጉዳይ ላይ። እንግዲህ ኤሚንን ያው ማለት እንዴት ነው እኔ በፍጹም ያልጠበኩት በእውነት በጣም ነው የገረመኝ። እና እንግዲህ ኤሚንና ኤርሚ ያልታሰበ ነገር ነው ማለት የኤርሚና አባቷም እንዲሁም ደግሞ እናቷም ማንም አስቦት አያውቅም እንደዚህ ይፈጠራል ብለው በጭራሽ ማለት ነው። እንዴት እንደዚህ ሆኖ ብቻ በጣም ተደናግጠው ይገኛሉ ማለት ነው። ምክንያቱም እንግዲህ አባቷ በር ዘግቶባታል፣ እዛ ክላስ እንዳትወጣ ተደርጋለች። ይሄንንም ጭምር ነው እንግዲህ ለኤርሚ የነገረችው። ብታይ የኔ ልዕልት፣ የኔ እስትንፋስ፣ የኔ ሁሉ ነገሬ ሲል እንግዲህ ኤርሚ ማለት ነው ደውሎላት፣ እሷ ደግሞ ያንተ ኦክስጂን አሁን ምን ላይ እንዳለች ብታይ በጣም ነው ማሳዝንህ። በር ተዘጋብኝ እኮ በር ተዘግቶብኝ አባዬ በር ዘግቶብኛል፣ እየተጨነኩ ነው ያለሁት፣ ደግሞ እያመመኝ ነው እያለች ትሞላቀቃለች ማለት ነው። እሱም እንግዲህ ምን እያላት ይገኛልኝ
የኔ እስትንፋስ የኔ ኦክሲጅን እያለ ከዚህ በፊት እንግዲህ ማለትም ያው አብረው ሳያድሩ ማለት ነው። እኔ በጣም የገረመኝ የበርጅኖ ጉዳይ እዛ ይገርም ነው። ምክንያቱም እየሄደች እዛው እያደረች ትመጣለች፣ እየሄደች ብዙ እያሳለፈች ጊዜ ምናምን ስለምትመጣ ስለነበረ ይሄንን አምኖ ለመቀበል ከባድ ነበር። ለማንኛውም ግን መሆኗ ደስ ይላል። እሱም ብሏታል። እኔ ካልጠበቅኩት ሰው ክብርን ሳገኝ በጣም ነው የገረመኝ። ነገር ግን በጣም ነው የገረመኝ ግን ደስ ይላል ብሏታል ማለት ነው። እሷም እኔ እኮ ከስንቱ የደበቅኩትን ልቤን ነው የሰጠሁት፣ እንዴት ግን እኔ ተሳስቻለሁ፣ ያልሆነ ሰው ነው ያፈቀርኩት፣ የማይሆን ሰው ነው ያፈቀርኩት እያለች በጣም እየተጨነቀች እየተረበሸች ትገኛለች ማለት ነው። ኤሚን እሺ ቆይ አሁን አርግዤ ቢሆንስ ትለዋለች። እንዴ ታዲያ አርግዘሽ ቢሆን ደስ ይላላ፣ በጣም ነው ደስ የሚለው እያላት ነው። እና አሁን ላይ ኤሚን እርጉዝ ትሆን ይሆን የሚለውን ነገር ስናይ እንግዲህ ኤሚን እርጉዝ ሆና ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ቤተሰቦቿ በጣም ከባድ ነው። ማለትም ከኤርሚ ጋር ያላቸው ነገር የታወቀ ነገር ነው። ከኤርሚ ጋር ጥሩ ነገር የላቸውም። ስለዚህ ደግሞ ይሄ በጣም ከባድ ያደርገዋል ማለት ነው። ነገሩን እንዲከብድ የሚያደርገው ከኤርሚ ጋር ያላት ሪሌሽንሽፕ ነው። ማለት እንዴት ነው አስባችሁታል? እሱ እኮ ኤርሚ ማለት አሁን እኮ የአምራን ፍቅረኛ የነበረ ሰው ነው። አምራን ደግሞ የናሆም ሚስት ናት አሁን ላይ። ስለዚህ በዛ ላይ ደግሞ የኑሐሚንም ታሪክ አለ። ቆይ አንተ እንዴት ነው የምታስበው ብለዋለች። እውነት ነው። ፍቅር በእርግጥ ደስ ይላል። ፍቅር ጥሩ ነው። ግን ደግሞ እንዲህ ያለ ፍቅር ከባድ ነው። ምክንያቱም ቤተሰቦቿና ልጁ በብዙ ነገር ነው የሚፈላለጉት። ማለትም በመጥፎ ነገር የሚፈላለጉ ቤተሰቦች ጋር ፍቅር መመስረት በጣም ይሄ እውርነት ነው። ስለዚህ እሷ ሲጀመር እሱ ፈልጎን ያጠመዳት ቀስ አድርጎ በቃ እሱ ሲስተም ላይ እንድትገባ አድርጎ ነው እንግዲህ ያጠመዳት ማለት ነው። እና ቀጣይ ምን ሊሆን ይችላል? አባቷ ሲን ሲሰማ እንግዲህ አባቷ አቶ ለይኩን ምን ብሏል? ከዚህም በፍጹም እኔ ካልፈቀድኩ በስተቀር አትወጭም። ቆይ አንቺ እስከ መቼ ነው የምትዞሪው? እስከ መቼ ነው አለሌ የሆንሽው? ስለዚህ እኔ ሳልፈቅድ የትም አትሄጂም ተብላለች። እሷም እንግዲህ ለኤርሚ ስትነግር የምትወደኝ እናቴ ራሱ እኮ ብቅ አላለችም ወደዚህ። ቆይ ምን አስበው ነው? ቆይ እኔ እናንተ አብረን ሆነን ያየን ሰው ኑሮ ይሆን እንዴ ብለዋለች። እኔ እንጃ አባትሽ መቼም ያው ሰላይ ምናምን ስለሚልክ ድንገት ሰላይ ልኮብን ሊሆን ይችላል ብሏታል። ሌላው እንግዲህ ኤርሚ ቆይ አሁን አቶ ለይኩን ልጁ ከኔ ጋር ሪሌሽን እንደጀመረች በምን አሳይቼ ላናደው ይልና ምን ትዝ ይለዋንኝ የኔና የሷን ፎቶ ሶሻል ሚዲያ ላይ መልቀቅ የተቃቀፍ ነው ብሎ እንግዲህ የተቃቀፉትን እኔ ምለው ኤርሚ ግን ማሰብ ይሳነዋል መሰለኝ። ምክንያቱም እንዴት ነው የሁለቱን እኮ የሱንና የሷን ፎቶ እዛ ጋር ሲለቅ እኮ አቶ ለይኩን አንቄ ካልገደልኩሽ ነው የሚላት ልጅቷን። እኔ በጣም ነው የደነገጥኩት በዛ ሰዓት ማለት ነው። እና ኦልሬዲ ፎቶውን ሊለቀው ነው። ከፎቶው በኋላ ምን ሊፈጠር ይችላል ምለውን ሳስብ በጣም ነው የሚከብደኝ። እና እናንተ ምን ትላላችሁ? ከዚህ በኋላ ምን ሊፈጠር ይችላል? እስኪ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆች።